ቻልኩት። ገባ እሷ ያለችበት ሀገር ማለት ነው ጦርነት ካለበት ቦታ ነው። እሷን ያመጣዋት ነው። ሴት ቴንኪው አንድ አበባ ከልጅ አይቻላቅም። አንድ አበባ ልውል መልስ ይሄ ነው እንዴ? የእናት መልስ መጣብኝ። ልውል የኔ ጌታ ተረጋጊ። አሁን ራስሽን የምትጎጂ በዚህ ደረጃ እኔ ከጎዳው ቆየው እኮ እየሰማኸኝ ነው ወይ? ስቄ አላቅም። አሜሪካን ሀገር ሚያክል ሀገር መጥቼ ልውልዬ ስቄ አላቅም። የኔ ውድ ዛሬ ተቃለቀርቅ ስቄ አላቅም። እንኳን አገኘሁት እንኳን ምን እናድርግ መሰለሽ? በውስጥ እናውራና እንትን እንላለን። በውስጥ እናውራ። በቃ አታልቅሽ። ከዚህ በላይ ብታለቅሽም ትጎጃሽ። አይኖ ውስጥ ያለን ነገር ሲያወጡት በተደጋጋሚ ከባድ ነው የሚሆነው። ስሜቱን እረዳሻለሁ፣ ግን ሁሉም ሰው በሆነ ቻሌንጅ ያልፋል። ግን አንቺ በጣም ጀግና ነሽ። ይሄ ሁሉ በቃ በዚህ ደቂቃ እኮ ያለብሽን ችግር እኮ አወቅ ነው። ይሄ ሁሉ ችለሽ መኖርሽ ራሱ የምር ጀግና ነው የሚያስብልሽ። ልታለቅሽም አይገባም። የምር አይኖ ይገባኛል ስሜትሽ። እኛ እኮ የሆነ ገንዘብ ጥለን እንኳን ነገ ገንዘብ እንደምንሰራ እያወቀን እንኳን ለምን ጣለን ብለን እኮ ቀኑ ሙሉ የምንረበሽ ሰዎች ነን እኮ በጣም። ግን አንቺ ህይወትን ያጣሽው፣ ልጅሽን ያጣሽው እና እረዳሻለሁ። በውስጥ እናወራለን፣ እንትን እንላለን። አንቺ መረጋጋት አለብሽ። ህይወትሽን መቀጠል አለብሽ። ታስፈልጊናለሽ። ፈጣሪም ይፈልግሻል። ህይወት ይቀጥላል። የምር ነው የምልሽ። ብዙ ነገር ሊመሰቃቀል ቢችልም ህይወት ይቀጥላል። ስለዚህ አንቺ መቀጠል አለብሽ። አንቺ ፐርሰናሊ ታስፈልጊያለሽ። ብዙ ሰው ወላጆች ደግሞ የማይረዱት ምንድነው፣ ልጆች ወልደው ህይወታቸው በጠቅላላ ይሰጣሉ ለልጆች። ያ ልክ አይደለም። ነገ እኮ አግብተው ወይ እንደዚህ ደግሞ እንደዚህ አይነት መጥፎ ሴቶች እና ልጆች ሲሆኑ ደግሞ ረግጠው አዋርዶች ጥለውሽ ይሄዳሉ። አንቺ ነሽ ያን ይባሉ ምቀሪ። ያኔ ብቻሽን ነው የምትኖሪው። ለራስሽ መኖር አለ በላትሽ እና ካለሽ ፕሊስ አላለሽ እሞክራለሁ ያለ ማልቀስ። እኔ ዝም አልኩኝ። ስንት አመት በቃ ዝም አልኩኝ። እየሰማሁ ዝም አልኩኝ። ልዑል ታመምኩኝ። ልጄን እኔ የምጠይቃት ማለት ነው። እኔ ልጄን እሱ የእሷ የሆኑ ሰዎች ሊኖሩ ይችላሉ። እኔ ልጄን የምጠይቃት ልጄ እናቴ ምን ስላደረገችልኝ የምትይውን ነገር ብቻ እንድታቆምልኝ ነው የምፈልገው። አርጌላታለሁ። ልዑሌ ልጅነቴ የለም፣ ውበቴ የለም። እሷን ለማግኘት ብዙ ነገር ሆኛለሁ። ልዑልዬ ልጅታ ብዙ ነገር ነው። ሳለቅስ ወንድ ልጅ ይዞ መሄድ ሲያለቅስ ገባክ? ልጄን ለማግኘት ብዙ ነው የሆንኩት ማለት ነው። ብዙ መስዋዕት። እኔ ልጄ አሁንም ከሰማሽኝ እባክሽን እዘኝልኝ፣ እባክሽን ከቻልሽ ይቅርታ ጠይቅኝ፣ እኔ ሳልሞትብሽ ይቅርታ ጠይቅኝ። በቃ በውስጥ እናውራና ሰዎች ጋር እንነጋገርና እኔ በውስጥ ሌላ ሰው የሆነ ሰው እንደዛ የሆነ ሰው የሆነ ብሏል። ገባ? ሁሌ ወደ እሷ ነው እንትን የሚሉት ማለት ነው። ገባ? እኔ አንተ ኮሊያ ምትባል ከአንቺ የሚወልድ ተጋቢ የለም ብላ ሰድባኛለች። ከአንቺ የሚወልድ ተጋቡ የለም ብላኛለች። ተንኪው በይኝ፣ አትስደቢኝ። ሌላ ቦታ ነው ያለሁት። ብሞት ይቆጭሻል። ቱቴን ይዤ እየረገምኩሽ ነው። እንባዬን ወደ ሰማይ እየረጨው ነው። ኦ ማይ ጋድ ለምን ነቀሏት? አስፈትተቻት እንዳይሆን እስኪ ሳቧት። ሰውን ያስወጣት። እኔ ምንም ልጅ መታስ የሚያሳምን ነገር ብትነግረኝ ራሱ አላምናት። ምክንያቱም መጥፎ ነገር አይደለም ለነሱ በልጅነታቸው ወይ በወጣትናቸው ትክክል አይደለም ብለሽ የወሰንሽው ውሳኔ ለእሷ መጥፎ መስሎ ታይቷት ሊሆን ይችላል። ግን እናት አትሳሳት በፍጹም። አስገባት ልዑል። እሺ ካለች አስገባት። አትንቀሉ እንዴ! ራሱ መንቀል ከፈለገ ራሱ ይንቀላት። ለምን ታስወጣላችሁ? ያስወጣውን ሰው ማወቅ ይቻላል እንዴ? ሞዴሬተር ነው ማለሳበት። ምን ትሰጥ ልክ አለ። ልዑል አንሳ፣ የሁሉንም አንሳና ማንም ሰው መታለሽ። በቃ ይቅርታ፣ በጣም ሰው ነው ያስወጣሽ። ፕሊዝ በእናትሽ ተረጋጊ። እረዳሻለሁ፣ ተረድቶሻል።
አንድ መልእክት ልናገር በዚህ አጋጣሚ ማለት ነው። የማይጮ ልጆች ካላችሁ ለልጄ እንድትነግሯት ትፈልጋለሁ። አሜሪካን ያለችው እኔን አታስለቅሰኝ፣ ንገሩልኝ። እኔ ብሞት እንኳን ለእሷ ጥሩ አይደለም። ለማይጮ ልጆች አርሱልኝ። የማይጮ ልጆች ንገሩልኝ ለልጄ። አትላንታ ያለችው እናትሽ በቃ ተያት። በቃ እችን ብቻ ነው የምፈልገው እኔ ሌላ ያለሁት ለማይጮ ልጆች መቀሌ አክስት አላት። እኔን የረዳችሁ ድሮ ለእሷ ስሰቃይ የረዳችሁኝ ያገዛችሁኝ ልንገራችሁ። አሁንም እያለቀስኩ ነው። የጠፋችብኝ ጊዜም እያለቀስኩ ነው። ላመጣትም እያለቀስኩ ነው። አምጥቻት እያለቀስኩ ነው። ይሄን ነው መልዕክት ማስተላልፈው ለማይጮ ልጆች። ታውቃላችሁ ቤተልሔም አጽብሃ ትባላለች። ንገሩልኝ። የት ስቴት ነው ያለችው? የት ናት? ንገሩልኝ በቃ ለማይጮ ልጆች፣ ለጓደኛዋም አድርሱልኝ። በቃ እኔ ልጄ ምለምንሽ በቃ ተይኝ። ይሄ ሁሉ መድኃኒት እንኳን ስወስድ አላራሽልኝም። እባክሽ ልጄ፣ እባክሽ ልለምንሽ፣ ግፍ እንዳልሆንብሽ፣ እኔ ስሞት እንባዬ እንደ እሳት እንዳያቃጥልሽ ልጄ፣ እባክሽ ተይኝ። የኔ ቆንጆ ቤትዬ፣ እባክሽ የኔ ቆንጆ ልጄ፣ እባክሽ ተይኝ እያልኩሽ ነው። ስሟ ደግሞ ሰላም አይደለም። በተለይ ለማይጮ ልጆች መልእክቴ አድርሱልኝ። ስሟ ቤቲ ነው። ለሆነም አድርሱልኝ። ፔን አለኝ በቃ። እኔ ለምንድን ነው በመድኃኒት ብኖረው? ዋይ ለምንድን ነው? እናቴ እኮ ትፈልገኛለች። እኔ ለአንቺ ለማምጣት መኪና ገጭቶልኝ ሊገጨኝ ነበር። ካምፓኒ ወድቄ ታምሜያለሁ። ዝም ብለሽ አይደለም የመጣሽው። እኔን ነው እግዚአብሔር አይቶ ያመጣኝ። እኔ ለአንቺ ብዙ ደክሜ ውበቴን አጥቼ እግሬ አብጦ ካምፓኒ ሰርቼ መስዋዕት ሆኜ እንኳን 1 ወር እንኳን ፍቅሬን ልገልጽልሽ እንኳን ትዕግስት አልኖረሽም። ከዛ በኋላ እኔ ሳቅ የለኝ፣ ጓደኛ የለኝ። አፍሬ ደንግጬ ዝም ብዬ ቁጭ ብያለሁ። ሉል ደንዝሼ ቁጭ ብዬ ላለሁ። እንዳንድ ኢትዮጵያ እህት ስማኝ፣ እኔ ወንድም እባክህ ስማኝ። እየሰማሁሽ ነው። ፕሊዝ ተረጋጋ፣ አታልቅሽ። ሳታለቅሺ ችግርሽን ብትነግሪኝ ችግር የለም። ብዙ ሰው ይሰማል። የማይጮ ልጆች ለልጄ ንገሩልኝ፣ በእናታችሁ ንገሩልኝ። እኔም እህታችሁ ነኝ እኮ ንገሩልኝ። በቃ አሜሪካን ያለችው በቃ እህትሽን እናትሽን አታስለቅሻት በሏት። በቃ አታስለቅሻት። እኔ ከአንቺ ምንም አንድ ቀን አንድ አበባ ጠይቄሽ ሰተሽኝ አላውቅም። ለአንቺም ጥሩ አይደለም። እኔ ሶኬ ዛሬ በሞት ልውል እኔ ደስ ይለኛል። ለምን መረረኝ በሞት